ሰላም ጤና ይስጥልን ተመልካቾቻችን እንደምንሰንብታችኋል። ከሀገሬ ቴሌቪዥን ሀገሬ ጉዳያችን ተጀምሯል። ሀገሬ ጉዳያችን የኔና የእናንተን ጉዳይ ያነሳን ቆይታ የምናደርግበት ሳምንታዊ ፕሮግራማችን ነው። ዛሬም እንደተለመደው አንድ እንግዳ ጋብዘናል። እንግዳችን አቶ ከፍያለው ኃይሉ ናቸው። እንግዲህ የዛሬ እንግዳችን የቢዝነስና ኢንቨስትመንት አማካሪ ናቸው። ከዛም ባሻገር ደግሞ የራሳቸውን የግላቸውን ሀሳብ በተለያዩ ማህበራዊ ሚዲያ በመገናኛ ብዙሃንም ሲሰጡ ያላቸውን ሲያካፍሉ እናውቃቸዋለን። አቶ ከፍያለው ጥሪያችንን አክብረው እዚህ ስለተገኙ እጅግ በጣም አመሰግናለሁ። አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋበዛችሁኝ። መልካም። የዛሬ እንግዲህ ቆይታችንን የበለጠ ትኩረት የምናደርገው ከውጭ ምንዛሬ ጋር በተያያዘ ነው። እንግዲህ በሀገሪቱ ከ80% በላይ ከምንለብሰው ከምንበለው ብዙ እንቅስቃሴዎቻችን ከውጭ ምንዛሬ ጋር የተገናኘ ነው። ስለዚህ የእያንዳንዷ የውጭ ምንዛሬ ጋር የምትደረግ ውሳኔ ወይም የምትደረግ ለውጥ በህይወታችን ላይ በተገላቢጦሽ በቀጥታም በተዘዋዋሪ ተገለብጣ መምጣቷ ማትቀረውና ጉዳያችን ብለን ዛሬ እንግዲህ በሀገሬ ጉዳያችን ልናየው ነው። በኢትዮጵያ እንግዲህ ለመነሻ ጥያቄያችን የውጭ ምንዛሬ እጥረት እንዳለ በመንግስትም እንዲሁ ደግሞ በተለያዩ የምጣኔ ሀብት ባለሙያዎችም የሚነሳ ሀሳብ አለ። የለም የውጭ ምንዛሬ እጥረት ደግሞ የለም ጉዳዩ የአስተዳደር ጉዳይ ነው ደግሞ የሚሉ ሀሳቦች ጽንፍ ረግጠው ክርክሮች ሲደረጉባቸው እናያለን። እርስዎ በኢትዮጵያ የውጭ ምንዛሬ እንቅስቃሴ ውስጥ እጥረት አለ ወይስ የለም? በየትኛው ጎራ ነው? እኔ እጥረት አለ ከሚሉት ወገን አልስማማም። የማኔጅመንት ችግር ግን አለ በአጠቃላይና የውጭ ምንዛሬ ፖሊሲያችን የሚመራበት አካሄድ ወይም ደግሞ ግብይቱ ወይም ግኝቱ ወይም እንዲያ የመሳሰሉት ነገሮች በጣም የሚያዝበት መንገዶች ብዙ መሻሻል ብዙ መሰራት ያለባቸው ነገሮች አሉ ብዬ ነው ማስበው እና ኢትዮጵያ የውጭ ምንዛሬ ግኝቷን ማስፋት የምትችልበት በጣም ብዙ እድሎች አሉ እና ምናልባት የንግድ ሚዛን ልዩነትን እንደ በማየት ኢትዮጵያ በአመት የምትልከው ይሄን ያህል ነው የምታስገባው ይሄን ያህል ነው የሚለውን የሁለቱን ልዩነት በማየት እጥረት አለ ብለው የሚያስቡ አሉ። ያ ማለት ግን የንግድ ሚዛን ልዩነት እንጂ እጥረት እንዳለ አመላካች አይደሉም። የውጭ ምንዛሬ የሚገኙባቸው በጣም ብዙ አማራጮች አሉ። ግን እነዛ በምን አይነት ሁኔታ ነው ያሉት የሚባለው ነገር ስናይ አብዛኛዎቹ የውጭ ምንዛሬ መገኛዎቹ ተቆልፈዋል ብዬ ነው ማስበው። በኢትዮጵያ ውስጥ የውጭ ምንዛሬን የማመንጨት እድሎች በሙሉ በቃ እንዳይመረት ወይም ደግሞ እዚህ እንዳይሰራ የምናይበት መንገድ ራሱ የውጭ ምንዛሬ ማለት ምንድን ነው የሚለውን ነገር የምናይበት መንገድ ወይም ደግሞ የምናገኝበት መንገድ ራሱ የዓለም አቀፉን ገበያ የዓለም አቀፉን ሁኔታዎችን ታሳቢ ያደረገ እንዳልሆነ ነው የሚሰማኝ እንጂ በርካታ የውጭ ምንዛሬ ግኝቶች ማግኛ መንገዶች አሉ። እነዛ ሁሉ ግን እንዴት ነው እኛ ሀገር ሲመጣ የሚመራበት ፖሊሲው ህጉ ምናምን ነገር ስናይ አብዛኛዎቹ መንገዱን የዘጉና የቆለፉ ናቸው ብዬ አስባለሁ። ስለዚህ የማኔጅመንት ችግር ወይም ደግሞ የፖሊሲ ነገር ካልሆነ በስተቀር እኔ የውጭ ምንዛሬ ችግር አለ ብዬ አላምንም። የውጭ ምንዛሬ እጥረት ከሌለ እኔና እርሶ ባንክ ላይ ሄደን ብዙ ረፋ ጠብቀን አንዳንድ የጓሮ ስራዎችንም ሰርተን ነው የውጭ ምንዛሬ እንደሚገኝ የሚነሳውና ለምን ይሆነ ካዲያ ለምን በሽ ሆኖ ማንም ሰው አሁን ደግሞ ገበያው ፍሎት ተደርጓል የሚሉ ሀሳቦችም አሉና ማንም ሰው ዶላር ማግኘት የሚችልበት ሁኔታዎች ለምን አልተፈጠሩም? እጥረት ከሌለ ማንም ሰው እንግዲህ የውጭ ምንዛሬ ማግኘት የማይችልበት ሁኔታ የተፈጠረው ቅድም እንዳልኩ ነው። ገበያ የሚፈልጋቸው ነገሮች አሉ። ለምሳሌ አንድ የእንስሳት ወይም በግ በሬ ምናምን ለመግዛት የሆነ ቦታ ቄራ ኒድ እንበል እና በጎቹ ምናምኖቹ ካልገቡ አንደኛው አቅርቦቱ ካልተሻሻለ፣ ሁለተኛ ፈላጊው ደግሞ የሚገዛው በጉን ለመግዛት የሚገባው የሰፕላይና የአቅርቦትና የፍላጎት ካልተመጣጠነ፣ ሶስተኛ ደግሞ ያዛ ቦታ ላይ ያለው ፕሌስ ቦታው ለግብይት የሚመች ነገሮች እስከሌሉት ድረስ ምንም በግ ባልገባበት ሁኔታ ገዢ ቢሄድ እጥረት መፈጠሩ አይቀርም። ስለዚህ የውጭ ምንዛሬ ግኝታችን እንዴት ነው አንድ ኢትዮጵያዊ $100 ይዞ ኪስ ውስጥ ከተገኘ እንደ ወንጀል እየተቆጠረ የውጭ ምንዛሬ ያገኛለሁ ብሎ ማሰብ የተሳሳተ ነው። መግዣውም ሆኖ መሸጫዎች ቦታዎች የተወሰኑ ብቻ 31 ባንኮች ወይም ደግሞ አሁን 5 አካባቢ የውጭ ምንዛሬ መንዛሪዎች ተቋቁመዋል። 35-36 አካባቢ ብቻ ሆኖ ጥቂቶች በሚወስኑት የገበያ ዋጋ ይገኛል ብሎ ማለት
ይከብዳል። ግን አሁን ለምሳሌ ቢሊየን ብር ያለው ሰው በዛን የሚያክል በብላክ ማርኬት ጋር ቢሄድ የውጭ ምንዛሪ ያጣሉ አያጣም። ምናልባት በ110 ብር በ120 ብር የሚሸጥ ሊያጣ ይችላል። ግን በፓራሌል ማርኬት ላይ ቢሄድ ያን ያህል እንትን ሊያጣ አይችልም። የውጭ ምንዛሪ እጥረት የለም የሚባለው ደግሞ አንዱም እሱ ነው። ይሁንና በዚህ የምትገዛው የውጭ ምንዛሪ ትክክለኛው ገበያ ነው ወይ ነው? ምክንያቱም ያኛው የብላክ ማርኬቱ ሪስክ ምናምን ስላለበት ይጨምራል። ብዙ ነገሮች የሚጨማምራቸው ነገሮች ምናምኖች ሊኖሩ ይችላሉ። ወደ ኢትዮጵያ የሚመጣው ለምሳሌ አሁን ኢንቨስትመንት ማን ነው የዚህ ሬሚታንስ የሚመጣው ገንዘብ ሳይመጣ በዛው ነው ብሩ እዚህ ይሽከረከራል። ብሩ እዚህ ውስጥ ይሽከረከራል። ከዛ ካጎይ ከአሜሪካ ወይ ከአውሮፓ ምናምን ወደ ዱባይ ወደ ቻይና ይሄዳል። ከዛ እቃ ሆኖ ይመጣል። እዚህ ደግሞ በትንሽ የውጭ ምንዛሪ ክፍያ የ10,000 ዶላር እቃ በ1,000 ብር ትከፍትና ኤልሲ ታስገባዋለህ። አብዛኛው ገንዘብ ካፒታል ፍላይት እያደረገ እየወጣ ነው ያለው። ይሄ አሁን ገበያው ያቅርቦቱና የፍላጎቱ እንደ ልብ መቅረብ መቻል አለበት። ፈላጊም ደግሞ ሳይሸማቀቅ መሆን አለበት እና የውጭ ምንዛሪ ችግሩን የፈጠረው ይሄ ኢንቪዚብል የሆኑ በኢኮኖሚክስ ውስጥ ሀሳቦች አሉ አይደል? ይሄ ኢንቪዚብል ሃንድ የሚባሉ አሉ። የማይታዩ እጆች ናቸው እንደዚህ እያሾሩ ያሉት። አንዱ እሱ ነው። ሁለተኛው ኢትዮጵያኖች የውጭ ምንዛሪን እንደ እንቁ ነገር እንዲያዩ የተደረገበት ራሱ ምክንያት ምንድነው ነው? እና ለምንድነው እዚህ ሀገር ውስጥ አሁን ቡናችን ትልቁን በዚህ አመት ሰክሰስፉል አግኝቷል ተብሎ የሚታሰበው እንግዲህ የዚህ አመት ነው 1.5 ቢሊዮን እስካሁን ባለፉት 9 ወር ተገኝቷል። አሁን ሰኔ ላይ 2 ቢሊዮን ዶላር ይገኛል ተብሎ ነው የሚታሰበው። ግን ቡና እዚህ ሀገር ውስጥ ቁጭ ብሎ ከዚህ ሀገር ሳይወጣ የተወሰነ ሴቶችን ነጻነቱ ይኖር የመስራት ንብረት መብት እንዲህ የመሳሰሉት ቢኖር ከዚህ ሀገር ሳይወጣ 6 ቢሊዮን ዶላር የሚያወጣ አቅም አለው። ግን የሶሳይቲው ማህበረሰቡ አቅም አንሎክ ተደርጓል የመስራት እና የውጭ ምንዛሪ ስናገኝ እኛ ራሳችን በቃ ተሸማቀን ነው ኪሳችን ውስጥ ሁሉ መያዝ አንችልም፣ ህገወጥ ስለሆነ ማለት ነው። እና ይሄ ነገሮች እስካልተቀረፉ ድረስ ማለት አቅርቦት እስካልመጣ ድረስ ማለት ነው። ስለዚህ አንዱ ኤክስፖርት ነው የውጭ ምንዛሪ ማግኛ፣ ሬሚታንስ አለ፣ ቱሪዝም አለ፣ ፎሪን ዳይሬክት ኢንቨስትመንት አለ። ብዙ የውጭ ምንዛሪ ማግኛ መንገዶች አሉ። እኛ እኮ እኔ ተሯሩጬ ምን ብዬ ምናምን ነገር ያሉትን ፈረንጆች እዚህ ያሉትን ቡና ሴሪሞኒ አድርጌ ፌስቲቫል አድርጌ ምናምን አድርጌ በራሴ ተሯሩጬ ቱሪስቶችን አምጥቼ እዚህ በውጭ ምንዛሪ ምናምን ነገር አድርጌ ያንን የመያዝ አኩሙሌት የማድረግ ስፈልግ በፈለኩበት ሰዓት የመመንዘር የማስቀመጥ የውጭ ምንዛሪ አካውንት የመክፈት ቢኖረኝ ኖሮ እንዲህ አይነት ነገሮች አይፈጠሩም ነበር። አሊዝም አኩሙሌት አላደርገውም የውጭ ምንዛሪን ማለት ነው። ስለዚህ ቁጥጥሩ በራሱ እንዳይኖር አድርጎታል። ኢንተርቬንሽኑ በጣም እንትኑን እጥረት ላይ ማለት ችግር እንዲፈጠር አድርጎታል። ከዛ በኋላ ቁጥጥር ከምንድን ነው የመጣ ነው ማለት መንግስት እንደዚህ ለማድረግስ የፈለገበት መሰረታዊ ምክንያቶቹ ምንድናቸው? ከፖሊሲ ከሪዮት ዓለም ከብዙ ነገሮችም ሊመነጭ ይችላል። እንግዲህ እኔ በቃ የውጭ ምንዛሪ ማለት እንደ አንድ ኮካኮላ ወይ ምናምን እንደምትለው ነገር ነው። ይሄን ያህል ብርቅ መሆን የለበትም። በመፈልግበት ሰዓት እኔ በውጭ ምንዛሪ ንብረቴን በወርቅ መያዝ፣ በውጭ ምንዛሪ መያዝ፣ በብር መያዝ፣ በቤት መግዛት፣ መኪና መግዛት ምናምን ነገር መቻል አለብኝ። ከዚህ ከንብረት መብት ጋር አብሮ የተያያዘ ነው። ስለዚህ የውጭ ምንዛሪ እኔ ነገ እንደማላገኘው ስለማቅ ቀብረዋለሁ እንጂ አላውጣውም፣ ወደ ገበያ አይመጣም። አሁን ትልቁ ነገሮች ወደ ሀገር ውስጥ የሚመጣው ኢንፍሎ የምንለው የውጭ ምንዛሪ በእንደ ልብ መግባት መውጣት መቻል አለባቸው። እንደ ልብ ስልህ ከህገወጥ ምናምን አይደለም፣ ስማግል ተደርገው የሚገኙ ወይም አሸሽ ነገደ ምናምን ነገር አምጣ አይደለም። በህጋዊ መንገድ ተነግዶ የሚመጡትን ነገሮች ነፃ መሆን አለባቸው። ሶ እኔ በውጭ ምንዛሪ ገንዘቤን መያዝ፣ በፈለኩበት ሰዓት መመንዘር፣ የኢትዮጵያን ብር ደግሞ ወደዛ መቀየር መቻል አለብኝ እና እኔ አሁን ባንኮች 131 ብር 132 ብር ብለው ይለጥፋሉ። ግን ሄጄ $10 ስጡ ይብላቸው አይሰጡኝ። በፈልግ
ብዙ ጣጣ ነው ያለው። ቪዛ ይጠይቃሉ። ብዙ ነገር ቪዛ ምናምን ጣጣ ነው። ስለዚህ ምንድነው ማድረገው? በቃ የሆነ ቢኖረኝም ሄጄ አልመነዝርም አስቀምጠውና ለአንድ ቀን ለክፉ ቀን ይቀመጣል ብዬ እጥረት ነው የምፈጥረው። እና ይሄ እጥረቱ አርቲፊሻል ማኔጅመንቶቹ ገበያው ስሙዝ ቢሆን እነዚህ ሶስቱ ነገሮችን ይፈልጋሉ። ሰፕላዩ እንደ ልብ መቅረብ አለበት፣ ዲማንዱም እንደዚሁ እንደ ልብ መምጣት አለበት፣ መሸማቀቅ የለበትም። ፕሌስም ደግሞ ገበያው ፕሌስ እና ትራንዛክሽን አብሮ መኖር አለበት። እነዚህ ነገሮች ነፃ ካልሆኑ ወይም አንሎክ ካልተደረጉ እንዴት ሆነው ነው የውጭ ምንዛሪ ጥረት ስሙዝ ሊሆን የሚችለው? በምንፈልግበት ሰዓት ካላገኘው፣ ዛሬ ደግሞ ያስኩትን የውጭ ምንዛሪ ወደ ኢትዮጵያ ብር መቀየር ካልቻልኩ እና ከብዙ ነገሮች ጋር ይያያዛል። አሁን የማይመስል ነገር አለ አይደል? ለምሳሌ ሃይሊ ታክስ እያበዛ በሄድከ ቁጥር የውጭ ምንዛሪ ላይ አፌክት ያደርጋል። የታክስ ሲስተማችንን በኢትዮጵያ ብር ላይ መተማመኑ ነገሮች ሲጠፉ ወደ የውጭ ምንዛሪውን አስቀምጠህ አኩሙሌት የማድረግ አለ። ወደ ገበያ አይመጣም፣ ወደ ብሔራዊ ባንክ አይመጣም። ያ ምክንያቱም አንዴ ወስደ ከሰጠህ ነገ ቢያስፈልግህ ያንን ማግኘት አትችልም። እቃ ለማምጣት ብትፈልግ፣ ለትምህርት ብትፈልግ፣ ለስልጠና ብትፈልግ፣ ልትወጣ ብትፈልግ፣ ቱር ለማድረግ ብትፈልግ፣ ስብሰባ ቢኖርብህ አታገኘውም። ያንን የውጭ ምንዛሪ መልሰ እንደማታገኙ ስለምታውቅ ቢኖርህ እንኳን ራሱ ቤትህ ነው የምታስቀምጠው። ወደ ብሔራዊ ባንክ አትወስደውም። ወደ ብሔራዊ ባንክ ወስደኸው ብሔራዊ ባንክም ተጠቅሞበት ከዛ ደግሞ ሲመጣም አንተ በምትፈልግበትም ሰዓት የሚሰጥህ ቢሆን ከባንኮች የምታገኝ ቢሆን ኖሮ ሰቀቀኑም አይኖርም ነበር። አሁን ሰቀቀን ነው ያለው። ሰቀቀን ደግሞ ያው የጥረት ሜንታሊቲ እንግዲህ ከሮት ዓለም ሊሆን ይችላል፣ ከተለያዩ ምንጮች ሊሆን ይችላሉ፣ ግን የማኔጅመንት ችግር ነው። ምናልባት አሁን ከጥቂት ወራቶች በፊት የውጭ ምንዛሬ አስተዳደሩን በገበያው እንዲወሰን የማድረግ ውሳኔ ተላልፏል። ይሄ ውሳኔ ምናልባት ድንገተኛ ከመሆኑ ጋር በተያያዘ ብዙ የምጣኔ ሀብት ባለሙያዎችንም ጭምር ያስደነገጠ ያልተጠበቀም ከመሆኑ ጋር በተያያዘ ነበርና በታሰበው ልክ ውጤት አምጥቷል ብለው ያስባሉ? እኔ ሙሉ በሙሉ ተደርጓል ነው የመጀመሪያ ጥያቄ። ሙሉ በሙሉ ፍሎት ተደርጓል። አሁን እየዳኸ ነው የሚሄደው። ያው ስቴፕ ባይ ስቴፕ ደረጃ በደረጃ መደረጉ ጥሩ ነው፣ ግን በብዛት የሚመስለው ነገር ዲቫሉዌሽን ነው እንጂ እንደ ከዚህ በፊት እንደነበረው ነው እንጂ ወይም ነው ክራውል እያደረገ ነው ይሄ እየዳኸ ይሄዳል አይደል? እንደዚህ አይነት ነገሮች ናቸው። ወይም ደግሞ ከፍተኛ የሆነ ቁጥጥር ያለበት ፍሎቲንግ ነው። ሃይሊ ማኔጅድ ፍሎት የሚባለው ነገር ነው ያለበት እንጂ እስካሁን በገበያ እየተወሰነ አይደለም። ለምሳሌ አሁን ዛሬ $1 ስንት ነው? ማንም ሰው ሊነግር አይችልም። ባንኮች ላይም የተለያየ ነው። ባንኮች ላይም የተለያየ ነው። እኔ አሁን $1 ልሸጥ ብፈልግ እዛ ላይ የተጻፈውና አክቹአሊ ሊሰጠኝ የሚችለው አንዳንዱ ባንክ 4% ጉርሻ 6% ጉርሻ ይላል፣ ጥቅማ ጥቅም ይላል፣ ምናምን ይላል። $1 ዋጋው ስንት ነው ማንም ሰው አያውቅም በሚወሰንበት። ልክ ኤልሲ ሲከፈት እና ክፈል ስትባል ብቻ የዛን ቀን ሬቱን ምናምን የሰርቪስ ቻርጁን ቫቱን ምን ሁሉ ነገር ይጨመርና ሄዶ ስንት እንደሚገባ አታውቁም። እና በቃ ክፈል ስትባል ከፍለህም ራሱ ኤልሲው ዶክመንት እስከሚመጣ ድረስ ዋጋው ስንት እንደሆነ አታውቁም። ማንም ነጋዴ አያውቁም። ዶክመንት እቃው መጥቶ ዶክመንት ከተቀባበልክ በኋላ እንደገና ይሰላልና ስለዚህ $1 ስንት ነው ብትል ማንም ሰው አይነግርም፣ ባንኮችም አይነግሩም። ልክ አክቹአሊ ስታደርገው ነው የሚገባው። የየለቱን እኮ ነው የምነግርህና እነዚህ መረጃዎች እንኳን ራሳቸው ወዴት እየሄደ እንደሆነ ትሬንድ አናላይሲስ እንዳትተነብይ። ዳታ ቀላል ነገር አይደለም። መረጃዎች የኢኮኖሚውን ሁኔታ በደንብ አድርገው ሊነግሩህ የሚችሉ ናቸው። ይሄ ደግሞ ምንን ይፈጥራል? በውጭ ምንዛሬ ፈላጊዎች ደግሞ በተገበያዮች መካከል እንዳይተነበይ ያደርጋል፣ ፕሪዲክት እንዳይደረግ ያደርጋል። ስለዚህ ሆልዶን ባረገው ይሻላል። ቢዝነስ ደግሞ መረጃ ዳታ ይፈልጋል። በጣም ሆልዶን ብታረገው ይሻላል። ዛሬ አሁን አንድ አስመጪ ቡና ላከ፣ ከዛ ላይ ያው የሚፈልገውን እዛ ከከፈለ በኋላ ቀሪውን ራሱ መቼ ልመንዝረው የሚለው ነገር ምንም መረጃ አይኖረው። ፕሪዲክት ለማድረግ የሚችለው ነገር የለም። ስለዚህ ይቆይ ብሎ ሊያስቀምጠው ይችላል። ያ ግን የካሽ ፍሎውን የውጭ ምንዛሪ ፍሎውን ኢንፍሎውንም አውትፍሎውንም በደንብ ነው የሚያዛባው። ደግሞ ምንድነው ለምሳሌ የውጭ ምንዛሪ ክምችታችን ፍላክቹዌት እንዲያደርግ ያደርጋል፣ እንዳይረጋጋ ያደርጋል። ፍላክቹዌት አደረገ ማለት በቀጥታ ፎሪን ዳይሬክት ኢንቨስትመንት ጋር ተጽዕኖ ያደርጋል።
ፎሬን ኢንቨስተሮቹ ሁልጊዜ የሚያዩት ወደዚህ ሲመጡ ለምሳሌ የውጭ ምንዛሪ ክምችታችን የ15 ቀን ብቻ ነው የ1 ወር ብቻ ነው ምናምን ነገር አቨሬጅሊ የ6 ወር ያለው ሀገር ነው ሴፍ የሚባለው። እንግዲህ አሁን 15 ቀን 1 ወር መሆኑ እንኳን ራሱ ለመተንበይ ራሱ ዳታ ስለሌለ የውጭ ምንዛሪ ኤፍኤዲአይ ቀረ ማለት ከውጭ ምንዛሪ ጋር የተያያዙ ነገሮች ናቸው። ቅድም መግቢያ ላይ እንዳልከው የአብዛኛዎቻችን ከውጭ የሚገቡ እቃዎች ናቸው፣ ልብሶች፣ ሁሉም ነገሮች። ይሄ አንዱ ችግር ነው። ምክንያቱም በፋብሪካ እንኳን ለመክፈት ብታስብ ግብአቶች የሚመጡት ከውጭ ናቸው። ይሄ ደግሞ ተጽዕኖ ምንድነው? ለምሳሌ ተኪ ምርቶች ላይ ራሱ ኢምፖርት ሰብስቲሽን የምንላቸው ላይ እንደዚሁ ፖሊሲያችን ምንድነው? እስቲ የተኪ ምርታችን ምንድነው? የውጭ ምንዛሪ እንዲጨምር ማድረግ ነው? አንኤምፕሎይመንትን ማጥፋት ነው? ምንድነው ፖሊሲያችን? የውጭ ምንዛሪ ክምችታችን እንዲያድግ ስለፈለግን ነው ወይ ደግሞ ኮንትሮል ማድረግ ፈልገን ነው? መቀነስ ፈልገን ነው? ያኛው እንዲጨምር ፈልገን ነው? የሥራ አጥ ቁጥሩ እንዲቀንስ ፈልገን? ምንም የምታውቀው ነገር የለም። ግን በዘልማድ ኢትዮጵያ ውስጥ $1 ይሆናል ምናምን ነገር እንዳለ ብዙ ቁጥሮች አሉ። እኛ ሀገር ዳታዎች የሚነገሩ አባባሎች አሉ። ለምሳሌ የጂዲፒው የተወሰነው ግብርና ላይ ነው ይባላል። 85% የኢትዮጵያ ሕዝብ ዲፔንድ ያደረገው ግብርናው ላይ ነው ማለት በግብርና ስራ ነው የሚተዳደረው የሚባል ነገር አለ። ግብርና ላይ ነው የሚተዳደረው ወይንስ የግብርና ጥገኛ ነው ያለው? ኤክስፖርታችን በሙሉ ግብርና ነክ ላይ ነው ያለው። እንግዲህ ለምሳሌ የእስራኤልን መውሰድ እንችላለን። የእስራኤል መሬት የሚታረስ መሬት ወይም ግብርና ውጤቶቿ ኢትዮጵያ ካላት መሬት 98 እጥፍ ይበልጣል። ግን ኢትዮጵያ ወርቁንም ምኑንም ሸጣ የምታገኘው 4.5 ቢሊዮን ማለፈው ሞላው 5 ቢሊዮን አካባቢ ነው። እንግዲህ አስብ፣ ወርቅ አለ፣ ቡና ምናምን የሰሊጥ ሁሉ ነገር ያላትን ነገር ሁሉ ሸጣ የምታመጣው 5 ቢሊዮን ነው። ከዛ ያን ገንዘብ ለነዳጅ ታውጣዋለች። ራሱን እኩል ይሆናል። ገብቷል። እስራኤል ግን የኢትዮጵያን 2% የሚያክል መሬት እያላት በግብርና ብቻ ከ9 ቢሊዮን ዶላር አላት። ያላት ሪሶርስን አስብ፣ ከግብርና የምታገኘውን ብቻ አስብ። ለምን ብሎ መፈተሽ ያስፈልጋል። ለምን ብሎ ያስፈልጋል። ይሄም ብሶ ደግሞ ኢትዮጵያ እንግዲህ አቅም ያላት 80% ግብርና ላይ ነው የሚተዳደረው ተብሎ እኔ ገበሬ ነው አይደለም 80% ገበሬው ላይ የተንጠለጠለ ሰውም አለየም ብዬ ነው ማስበው። አንድ ገበሬ ሊሆን ይችላል የሚያመርተው፣ ምክንያቱም 0.5 ሄክታር ነው ያለው ኢትዮጵያ ገበሬ መሬት ላይ። እሱን ለማምረት የ2 ቀን ስራ የ3 ቀን ስራ ነው። ከዛ በኋላ እሱም ራሱ ስራ አጥ ነው፣ ገበሬ አይደለም። ሌላው ቤተሰቡ እሱ ላይ የተንጠለጠለ ነው እንጂ በግብርና የሚተዳደር አይደለም። እሱን ቆጥረህ ወይም ገጠር ውስጥ ስለሚኖር ብቻ በግብርና ስራ ነው የሚተዳደረው ብሎ ማለት ምንም አንኤምፕሎይመንት ራሱ ሲሰላኩ ወጣቱ ገጠር ውስጥ ያለው በአባቱ መሬት ላይ ያርሳል ተብሎ ስለሚታሰብ ካውንቲንግ ውስጥ አይገባም። በብዛት አያርስም እኮ አባቱን የሚያግዝ የለም። ምክንያቱም ከአባቱ የሚያርፍ ነገር መሬት የለውም። 0.5 ሄክታር እኮ ነው። ከ2 ቀን ከ3 ቀን በላይ አያርሰውም። ከ2 ቀን ከ3 ቀን በላይ አያጭደውም። በጣም ትንሽ ናት እኮ። እሷም ደግሞ በየአመቱ ዲግሬድ እየተደረገች አንደኛ እንግዲህ አስብ፣ የሰሊጥ ግብርና ምንለው ይሄ ሁሉ የሚያመርተውን እንትን መላክ እሴት መጨመር እንዳንችል መደረጉ ባይተሰርፍ ራሱ ከኛ ቡና ወስደው ሪሴል በማድረግ የኛን እጥፍ የሚያገኙ ሀገሮች አሉ። እንደ ደቡብ ኮሪያ ከኛ ቡና ወስደው እንደገና እሴት ጨምረውበት እንደ ሪኤክስፖርት በማድረግ ሪኤክስፖርት እንደማድረግ ኢትዮጵያውያኖች እኮ ቡና ልከው ኔስካፌ እናስመጣለን። ስኮፍ እንደ ነገሮችን ጨምረን ነው። እንዴት ሊሆን ይችላል? ሽንኩርት እያመጣን ከውጪ ወይም ደግሞ ማን ነው ምስር እያመጣን ወይ ብርቱካን በውጭ ምንዛሪ እያመጣን እንዴት ኢምፖርት ሰብስቲሽን ማድረግ ዶሮ እናመጣለን እኮ የዶሮ ፓረንት ምናምን የሚባሉ ዶሮም ጫጩቶችም እንቁላሎችም ምናምን ነገር እንደዚህ ያን ነገሮች አሉ። ምን ልፈልጌ ነው አጠቃላይ ሁኔታዎች የውጭ ምንዛሪ ችግሮችን ለመፍታት ሁለት ነገሮች ናቸው። አንደኛ ከውጭ የሚመጣውን እቃ እዚህ ሀገር ውስጥ እንትን ማለት ነው። ሁለተኛው ኤክስፖርት የምናደርጋቸው በአይነትም በመጠንም በብዛትም መሳተፍ አለበት። ይሄ ሁሉ ሊሆን የሚችለው ግን ኢትዮጵያ ውስጥ ያለውን ካፓሲቲ አንሎክ ማድረግ ስንችል መክፈት ስንችል ነው። ኤግዚስት ያደረገውን በጣም ትንሽ የሆነ ነገር ነው
ምናልባት ፕሮፐርቲ ራይት ሊሆን ይችላል፣ ኮንትራክቹዋል ኢንፎርስመንት ሊሆን ይችላል፣ ወይም የመስራት ነገር ሊሆን ይችላል። በጣም ጥቂት የሆኑ ነገሮች ናቸው። ግን የምናወጣቸው ዳታዎች ራሳቸው እኔ በጣም ይገርሙኛል። ዝም ብሎ የሚነገሩ ዳታዎች አሉ። ኢትዮጵያ የውሃ ማማ ናት አላለችም። ፋክት ሌላ ነገሮች ናቸው። እንደዛ ቢሆን ማኖሮ አትሊስት ኤክስፖርት የምናደርጋቸው ነገሮች እድሉ አለን፣ ብዙ ሀብቱ አለን። ግን ያንን ሀብት ከፍተነው አውጥተነው ልንጠቀምበት አልቻልንም። የሰው ኃይልም ምናምንም የሚባለውም ኃይል ራሱ ውጭ ሀገር ሲሄድ ውጤታማ ይሆናል። ሀገር ውስጥ ግን እዚህ ሀገር ውስጥ ግን የውጭ ምንዛሪ እንዳናገኝ እንዳንሰራ እና በውጭ ምንዛሪ መስራትን ወንጀል ነው የሚያደርገው ህጋችን። አንድ ሀሺሽ ማዘዋወር ክልክል ነው፣ ወንጀል ነው፣ ይገባል። ለምን እንደሆነ ከጤና ጋር የተያያዘ ነው፣ ወንጀል መሆን አለበት፣ ይገባል። ለሱ የወጣው ህግ የተጠቀመ ያዘዋወረ የሸጠ የለወጠ ምናምን ይላል። ልክ እንደዛ የውጭ ምንዛሪም የተጠቀመ የተያዘ የተማለ ተመሳሳይ ቅጣት ነው። ምን ማለት ነው? እንዲህ አይነት ነገሮች እያሉ የመስራት የመዘዋወር ነፃነቶች እስከሌለ ድረስ የውጭ ምንዛሪን እንዴት ማግኘት ይቻላል? እኔ እናንተ አሁን ውጭ ሀሺሽ ብንፈልግ አናገኝም። ለምን? ህገ ወጥ ነው። አንይዘምም፣ አንጠቀምም። ለምን? ህገ ወጥ ነው። ህግ ማክበር ስላለብን። ግን የውጭ ምንዛሪ እንዴት ልናገኝ እንችላለን? ተከልክሏል። እሱም እንዲህ አይነት ነገሮችን መታሰብ አለበት እና እሴት ጨምረን ያለንን አቅም ጨምረን በውጭ ምንዛሪ ግብይት ተገብተን በሀገራችን ውስጥ እንደ ማንኛውም ፕሮዳክት ኮካኮላ ለስላሳ ምናምን እንደምንጠጣው መርጠን እንደምናደርገው ልክ ፕሮዳክት ነው፣ ፋይናንሻል ፕሮዳክት ነው። ስለዚህ በምንፈልግበት ሰዓት ሄደን መመንዘር፣ በምንፈልግበት ሰዓት መግዛት መቻል አለብን። ይሄ ሊሆን የሚችለው አቅርቦትና ፍላጎት ከብት ማርባት ከልክለህ የከብት እርባታ ይቀንስልኛል ብለህ አታስብም። ከብት መያዝ ከብት ማደለብ ምናምን ከልክለህ የከብት ውጤቶችና እነዚህ ከእንስሳት የሚገኙ ውጤቶች ይረክስልኛል ብለህ ማሰብ አትችልም። ፕሮዳክሽን ከልክለዋል፣ ፋብሪካውን ዘግተህ ማለት ነው። ምናልባት ፍሎት ከመደረጉም በፊትም ይሁን ፍሎት ከተደረገ በኋላ የውጭ ምንዛሬ የብዙ የነጋዴው ማህበረሰብ ፍላጎት የውጭ ምንዛሬን ጀነራላይዝ ማድረግ አይሆንና በተወሰነ መልኩ ፍላጎቱ ከባንክ ዶላር ከማግኘት ይልቅ በጥቁር ገበያው ላይ ሄዶ ከዛ ዶላር ማግኘትን እንደ አማራጭ እንደተሻለ አማራጭ የማየት ዝንባሌ እንዳላቸው በተለያዩ አጋጣሚዎች ይታያሉና መሰረታዊ ምክንያቱ ምንድነው? ቀላል ነው ያኛው። ቢዝነስ ማለት ምን ማለት መሰለህ? ኢኮኖሚ፣ ቢዝነስ፣ ስራ እንደዚህ ነገሮች በሙሉ ነገሮችን ማቅለል ነው። በቃ ሲምፕሊፋይ ማድረግ ነው እኮ። ነገሮችን እያቀለልክ ስትሄድ ነው። እኔ አሁን የምናምን $1000 ብፈልግ በቀላሉ ላገኝ የምችለው እዛ ነው። ስለዚህ ይሄ ውስብስቡን እንዴት ልመርጥ እችላለሁ? ያ ህገወጥ እንደሆነ እንኳን አውቀህ ሪስኩን ሁሉ ሊወስድ የሚችል ሰው ሊመጣ ይችላል። ስለዚህ ብዙ መንዛሪ መኖር አለበት፣ ብዙ ገዢ መኖር አለበት፣ ብዙ ሻጭ መኖር አለበት። ገበያው አቅርቦትና ፍላጎት ሊጣጣሙ የሚችሉት እነዚህ ሶስት ነገሮች ሲኖሩ ነው። ወደ የውጭ ምንዛሪ ገበያው ውስጥ ብዙ መምጣት አለበት። ለምንድን ነው ከሬሚታንስ ከውጪ በቀጥታ ወደዚህ የማይመጣው? እዚህ ጋር በህጋዊ መንገድ ለመመንዘር ከባድ ስለሆነ ነው። በህጋዊ መንገድ መመንዘሩ በጣም ጥቂቶች ናቸው፣ ከባድ ነው። እዛ ጋር ደግሞ ቀልል የሚያደርጉልህ ሰዎች አሉ። የተሻለ ክፍያ የተሻለ ነገር ሰጥተው የሚያቀልሉልህ አሉ። ህገወጥ ነው ግን በቃ ሰው ያንን ሊመርጥ ይችላል። ህገወጥ መሆኑን እያወቀ ማለት ነው። ለምንድን ነው? ስለቀለለ ብቻ ነው። አሁን ኮንትሮባንድ እኮ በህጋዊ መንገድ ለመነገድ ስትሞክር ያኛው እየጠበበብህ ይሄ ከዚህ ከንግድ ፈቃድ ከታክስ ጋራ ከምን ጋራ በጣም ዳገትና ቁልቁለት ሲበዛብና ያኛው ቀላል ሲሆን ወደ ቀላሉ ትሄዳለህ። ህገወጥ ነው ግን ቀላሉን መምረጥ የሰው ተፈጥሯዊ ባህሪ ነው። ከዛ ላይ ከተያዝክ ደግሞ ሪስኩን የዛን ያህል ነው ትወስዳለህ ሪስኩን። ስለዚህ ወደ እንግዲህ ትዩ ማርኬት ነው የሚባለው። ትክክለኛው ገበያውም ደግሞ ያ ነው። ተወዳድረው ነው እነሱ። ግን የነሱ ደግሞ የጨመረ ይመስልሃል እንጂ ሰው እዛ ሄዶ የሚገዛበት ዋናው ምክንያት
እዚህ ጋር በርካሽ እያገኘ እዛ ጋር በውድ ሊገዛ የሚችልበት ምንም አይነት ነገር የለም። ግን እዚህ ጋር በውድ በርካሽ እያገኘ አይደለም ማለት ነው። አሁን የውጭ ምንዛሪ የቱ ጋር ነው ብዙ ኮስት የሚጠይቀው? ባንክ ውስጥ ነው ወይስ እዛ ትይዩ ማርኬት ላይ ነው? እንግዲህ ያኛው የተሻለ ሆኖ ስላገኙት ሊሆን ይችላል የሚሄዱት እነሱ። ምክንያቱም ሰው ቀለል ያለውን ነገር ነው የሚፈልገው። ቢዝነስ ቀለል ካላለ ኢዝ ኦፍ ዱይንግ ቢዝነስ ማለት እሱ ነው ዋናው ነገር። ቢዝነስ ስንሰራ በቃ መቅለል ነው። ይሄን ነገሮች ወደ ህጋዊ መስመር ቢወጡና አት ኤኒ ታይም መሸጥ አት ኤኒ ታይም መግዛት ምትችል ከሆነ ለሚያስፈልግ ነገሮች ሁሉ ማድረግ ነው። ሰው ቀላል ነገሮችን ቀላል ህይወትን ቀላል ነገሮችን መምረጡ ተፈጥሯዊ ነው። ምናልባት አሁን የኢትዮጵያ ውስጥ ያለውን የውጭ ምንዛሬ ዋጋ ወይም ተመን ማንና እንዴት እየተወሰነ ነው ያለው? እየተወሰነ ያሉት እንግዲህ በአብዛኛው እዚህ ሀገር ውስጥ ጠረፍ ላይ ያሉ ከተሞች ናቸው። ጠረፍ ላይ ያሉ ከተሞች አሉ 3 1 4 ቦታ 5 ቦታ የሚሆነው አሉ። እዛ ነው ብዙዎቹ የሚመስላቸው አሁን ብላክ ማርኬት ይሄ መደበኛው ብላክ ፓራሌል ማርኬት የሚባለው እየተከተለው ሊመስል ይችላል። እና ያኛው ግን እንትን የሚባለው አሁን ጧት 1 ሰዓት 2 ሰዓት እዚህ ብላክ ማርኬቶች ጋር ሄደ ብትጠይቃቸው ዋጋው ስንት ነው ብትሉ ገና አልተወሰነም ይለዋል። ለምን ጠረፍ ከተሞች ላይ ተደዋውለው ከዛ ደግሞ ሌላ ቦታ ላይ ቻይናም ሊሆን ይችላል፣ ዱባይ ሊሆን ይችላል፣ አሜሪካ ሊሆን ይችላል ይወሰንና ዛሬ ዋጋው ይሄ ነው ተብሎ ኔትወርክ ስላላቸው ኢንፎርማል ኔትወርክ ይወጣል። ይህንን የሚወስኑት ጥቁሩ ገበያ ላይ ወይም ፓራሌል ትይዩ ማርኬት ገበያው ላይ የሚፈለገው የውጭ ምንዛሪ ነው። አንድ ባለ ሀብት 10 ሚሊዮን ዶላር ፈልጋለሁ ካለ ከፍ ይላል ማለት ነው። እሱ አልፈልግም ካለ ዝቅ ይላል ማለት ነው። እንትን የመጫወቻ ስለዚህ ፍላጎትና ያለው አቅርቦት ነው ጥቁር ገበያው ላይ ራሱ ዋጋ እየወሰነ ያለው። አዎ እንዲሁም የተሻለ ፍሪ ማርኬት ማለት ትችላለህ። ምክንያቱም ሪስኩ አለ፣ ሪስኩን ይጨምሩብሃል። እዛ ደግሞ የበለጠ መተማመን የሚባል ነገር አለ። ከዛ በኋላ እንግዲህ ወደ ሀገር ውስጥ ለማስገባት የሚደረግ ደግሞ ሌሎች ነገሮች አሉ። ግን ኢንቪዚብል ሃንዶች ናቸው፣ በእጅ የማይታዩ ነገሮች ናቸው። እንትን የሚጫወቱት ብዙ ናቸው ማለት በአቅርቦቱም የሚጫወቱት ብዙ ነው፣ በፈላጊውም ዲማንድ በሚያደርጉትም ደግሞ ብዙ ናቸው። ስለዚህ ማርኬቱን የመወሰን አቅም የላቸው። እነሱ የሚወስነው በአብዛኛው ገበያው ነው ማለት ይችላል። እዛ ቦታ ላይ ፍላጎቱ በጨመረ ቁጥር ይሆናል። ለምሳሌ አሁን ባለፈው 2 ታላላቅ በዓሎች ነበሩ በኢትዮጵያ ውስጥ። በዓላት ሲመጡ የትይዩ ገበያ በአንጻራዊነት ይቀንሳል፣ አቅርቦት ስለሚጨምር ነው። አቅርቦት ስለሚጨምር ምክንያቱም ከውጭ ወደ ሬሚታንሱም ስለሚጨምር ማለት ነው። በበዓል ሰሞን ባንኮችም ራሳቸው ማስታወቂያ ምናምንም ለበዓል ስትልኩ በእኛ በኩል ላኩ እንደዚህ የሚሉትም ይበዛሉ። ከዛ ደግሞ በውጭ ምንዛሪ ያው ዘመድም እንኳን አደረሳችሁ ብሎ የሚልካቸው ነገሮች አሉ። ስለዚህ አቅርቦቱ በአንጻራዊነት መልኩ እየጨመረ ይመጣ ነበረ። የዘንድሮ ግን አልሆነም። ሐምሌ 22 ነው ማክሮ ኢኮኖሚ ተግባራዊ የሆነው። ከዚህ በፊት 2 በዓሎች አሳልፈዋል። የእንቁጣጣሽና የገና በዓሎች አልፈዋል። ያን ሰዓት በአንጻራዊነት ጥሩ ነበር። ዘንድሮ ግን ምንም ለውጥ አላሳየም። ይሄ ማለት ነው ስቲል እስካሁን ይሄ ተይዞ ነው እንጂ እንትኑ አሁንም አቅርቦቱ ችግር አለ ማለት ነው። በበቂ ሁኔታ ወደ ገበያ ውስጥ እየገባ አይደለም። ምናልባት አንደኛውን ችግር ያሉኝ እስከዛሬ በነበረው ያስተዳደር የዶላር ሁኔታ ላይ በጥቂት መንዛሪዎች ወይም ደግሞ በጥቂት ባንኮች የሚዘወር መሆኑ በራሱ አንደኛው ሜንስ ነው ብለው ነበር። አሁን ምናልባት ፍሎት ከተደረገ በኋላ የውጭ ምንዛሬ የሚሰሩ ቢሮዎች ፍቃድ ተሰጥቷቸው እንቅስቃሴ እንዲያደርጉ ተፈቅዷል። ምናልባት የነሱስ ወደ ገበያው መግባት ምን የሚታይ ለውጥ አምጥቷል? እነሱ ገዢዎች ናቸው፣ ብዙ አቅራቢም አይደሉም። አሁን እነሱ ጋር ብትሄድ በውጭ ምንዛሪ በማቅረብ ረገድ ምን ያህል ለውጥ አምጥተዋል እንትን ነገሮች የሉም። ሽያጭ ላይ ብዙም አይደሉም። አሁንም ባንኮች የሚጠይቁትን ነገሮች ነው የሚጠይቁ። ብትፈልግ የምትፈልገውን ያህል መጠን ከነሱ ማግኘት 5 ናቸው መሰለኝ ፈቃድ የተሰጣቸው። እነሱ ጋር የምትፈልገውን ያህል መጠን ማግኘት አይቻልም። እነሱ ጋርም ሄዶ
የሚሸጠው ሰው አለ የተሻለ ክፍያ ከባንኮች ሊሰጡ ይችላሉ የሆነ ትንሽ ልዩነት ያለው ግን አሁንም እዛ እየሄደ ነው ወይ እንግዲህ መረጃው ስለሌለ ስታቲስቲክስ ስለሌለ እስካሁን አሁን ቅርብ ጊዜ ስለሆነ ስራ የጀመሩት አመታዊ ሪፖርት ወይም ደግሞ እንዲህ ነገር ሲኖር ነው እየጨመረ ሄዷል እያደገ ሄዷል ብለን ማውራት የምንችለው ኢትዮጵያ ውስጥ አንዱ ትልቁ ችግር አቢዩዝ የሚደረገው ዳታ ነውና ያንን ዳታ ካልያዙ አስቸጋሪ ነው የሚሆነው ግን ይሁንና እኔ ዝም ብዬ በኦብዘርቬሽን ከዳታ ሳይሆን በኦብዘርቬሽን ከምረዳው ከፍተኛ የሆነ ካፒታል ፍላይት አለ ብዬ አምናለሁ አሁንም ካፒታል ፍላይቱ የብላክ ወይም ደግሞ የቱዩ ማርኬቱ ባለበት መቆየት ወይም እየጨመረ መምጣቱ አንዱ የሚያሳየው ነገር ካፒታል ፍላይት መኖሩን ነው ይሄ ካፒታል ፍላይት ለምሳሌ አስመጪዎች ራሳቸው እንደ ድሮ ከዱባይ ከቻይና ከምናምን ነገር አሁን ይሄ ሴትል ማድረጉን አይመርጡትም በራሳቸው በብላክ ማርኬትም ሆነ በማንኛቸው መልኩ ጅቡቲ ድረስ ያመጡታል ጅቡቲ ላይ ይከፈታል ኤልሲው እንደተከፈተ በኔክስት ዴይ ይገባል እቃው በለቀን በሶስት ቀን ውስጥ ይገባል ኤልሲው በተከፈተ እና አብዛኛው ዴስቲኔሽናቸው የኤልሲ እንትኖች ወደ ጅቡቲ እየዞረ ነው ይሄ ምክንያቱ ምንድነው ከቻይና ተጭኖ እስከሚመጣ 3 ወር 4 ወር ያለው ልዩነት በጣም ሰፊ ነው የሚመጣውና ኤልሲ ዛሬ ትከፍታለህ ስትከፍት 100% በዛሬ ባለው ምንዛሪ ትከፍላለህ ከዛ በኋላ ስፖት ትራንዛክሽን ነው የሚከናወነው እቃው ከ3 ወር ከ4 ወር በኋላ ሲገባ እንደገና አዲስ ስሌት ነው አዲስ የውጭ ምንዛሪ መጀመሪያ ከፍላለህ 100% ከዛ እንደገና አዲስ ስሌት ይደረጋል በገባበት ቀን ደግሞ ተብሎ ይሰላል በዛን ቀን በገባበት ቀን ደግሞ ዝስም ጉምሩክም እንደዛው ቀረጦችን የሚያስከፍልህ የዛሬ 4 ወር 5 ወር በከፈትከው የኤልሲ መጠን ወይ በገዛበት ሳይሆን በገባበት ቀን ባለው የውጭ ምንዛሪ ዶላሩ ያው ነው አንድ ቀን $1000 ከዛ ቀን ገዛ ዛሬ በኢትዮጵያ 131 ብር ከሆነ 131 ብር ስታስገባው 135 ከሆነ 135 140 ሊሆን ይችላል whatever ሶ ይሄንን ነገር ለእንትን ለማለት ከስፖት ትራንዛክሽን ወደ ሄጅ ወደሚለው ስለማይሰራሱ ከጅቡቲ ጋር ታስገባዋለህ ይሄንን ግን መጀመሪያውንም በብላክ ማርኬት ካፒታል ፍላይት አድርገ እቃውን ማስመጣት ግድ ይላል ማለት ነው እና አብዛኛው ይሄ ካፒታል ፍላይት መኖሩ ሌላውም ደግሞ ባለሀብቶች ቀጥታ ከዚህ ይልቅ ኬንያን ኡጋንዳን እየመረጡ ነው ብዙዎቹ ወይም ጠቅልለው ሄደዋል ወይ አንድ እግራቸው እዚህ ወይ አንድ እግራቸው እዛ ሌላው ምናልባት እንግዲህ አሁን ብሔራዊ ባንክ የውጭ ምንዛሬ ጨረታው እያወጣ እየሸጠ ያለበት ሁኔታዎች ናቸው 5 አካባቢ ዙር በጨረታ የውጭ ምንዛሬን ሸጧል ለባንኮች በተወሰኑ ባንኮች ላይ የተወሰነ አቻ የሚመስል ብሔራዊ ባንክ ሸጠላቸው ዶላር ጋር አቻ የሚመስል የውጭ ምንዛሬ ያው በማስታወቂያ ሰሌዳቸው ላይ ይለጥፋሉ አንዳንድ ባንኮች ደግሞ ብሔራዊ ባንክ ከሸጠውም በታች 131 አካባቢ ነው ኖርማሊ አሁን ጨረታ እየተሸጠ ያለው ብሔራዊ ባንክ የሸጠው ነገር ግን አሁን ላይ 126 ብር 127 ብር አካባቢ የሚሸጡ እንዲሁም አንዳንድ የግል ባንኮች ደግሞ እስከ 131 ብር ድረስ የሚሸጡበት ሁኔታዎች አሉ ምናልባት ይሄ ቀጣዩን የውጭ ምንዛሬ ምንነት ሊያሳይ ይችላል ዋጋውን እሱ ነው አንደኛው ትልቁ ችግር $1 ዛሬ ስንት ነው የሚባለው እዛ ላይ ኖሚናል የሚባለው ቁጥሮች አሉ ባንኮች የሚለጥፉት ግን ነው ወይ ነው እዛ ስቴት ግማሾቹ በጉርሻ በሚል እዛ ላይ ከተለጠፈው ጭማሪ እንደሚከፍሉ ይታወቃል ማስታወቂያም እያስነገሩ ነው ስለዚህ ጉርሻ ማለት ነው ዋጋውን ለመወሰን ራሱ ጉርሻው ስንት ነው 4% ሚላለ 6% አለ አንዳንዱ ጉርሻ አለው ብሎ የሚላለ እንግዲህ 100 ብር 100 መነዝር አለው ሚል ከሆነ አክቹአሊ ስትሄድ 104 ብር ሊሰጥ ነው ወይ 106 ብር ሊሰጥ ነው ማለት ነው ስለዚህ ትክክለኛው ዋጋ አይታወቅም ኤልሲ ስትከፍት የከፈትክበት ነው ወይም ደግሞ ስትገዛ ነው አንዱ እሱ ነው ሁለተኛ ደግሞ እስቲ እኔ አሁን ሊድና እስቲ $10,000 ፈልጋለሁ ሶ በዛ በተለጠፈው ዋጋ ሽጥልኝ ብለው ይሸጥልኛል ወይ ነው ወይም $100 ፈልጋለሁ ይሸጥልኛል ወይ ነው ምናልባት በመንዘሩ ቀላል ሊሆን ይችላል $100 በፈልግ ለኔ መነዘርልኛል ወይ ነው አላገኘውም ያንን ሳገኘውም በዛ ዋጋ አላገኘውም ሲሸጡልኝ ሌላ እንትኖች ናቸው ሰርቪስ ፊያቸው ከቦታ ከባንክ ይለያያል
አብዛኞቹ ጥቂት ስለሆኑ ማለት ነው እና ትክክለኛ ውድድር የለም። አሁንም ስቲል እስካሁን ድረስ ኦልሞስት ሃይሊ ማኔጅድ ፍሎት የሚባለው ነገር ነው ያለው። በጣም ሃይሊ የሆነ ነው ያለው። ኦልሞስት እውነተኛ ነው ለመባል የሚቸግር ነው ያለው። ስለዚህ የውጭ ምንዛሪ ዋጋ $1 ስንት ነው ማን የሚያውቅ እንዳለ አላውቅም። ምናልባት አሁን ያለውን የብሔራዊ ባንክ የሰጠውን ዋጋም ከማየት አንጻር ባንኮችም አሁን በተወሰነ መልኩ እየጨመሩ ከመሄድ አንጻር ሲሪየስሊ በቀጣይ ጊዜያቶች የውጭ ምንዛሪ ወይ ደግሞ የመገንዘብ በብር ከዶላር አንጻር የመግዛት አቅሙ ከአሁን ካለበትም ሊዳከም ይችላል የሚሉ ስጋቶች አሉ። ምንም ጥርጥር የለውም ይዳከማል። ምክንያቱም የሰፕላይ አሁንም እኔ ማውራት የምፈልገው ሰፕላዩ ላይ ነው። ብዙ ኤክስፖርት መስራት በአይነትም በብዛትም ኤክስፖርት ማድረግ መቻል አለብን። የውጭ ምንዛሪ እንግዲህ እንትሮቹ ከተፈቱ ነጻነት ሊኖር ያስፈልጋል። የዜጎች የማምረት አቅም የመስራት አቅም ኤክስፖርት የምናደርግበት እቃ አይነት ምናምን ሁሉ መኖር አለባቸው። ኢትዮጵያ የምታወጣቸው ለውጭ ምንዛሪ የምታወጣቸው ነገሮች አሉ። ለመድኃኒት ታወጣለች። ትንንሽ ነገሮች ሁሉ የውጭ ምንዛሪ የሚፈልጉበት ነገሮች ሁሉ መጥተዋል። በሀገር ውስጥ ማምረት የምንችላቸውን ጭምር የውጭ ምንዛሪ የሚፈልጉ ነገሮች አሉ። ተኪ ምርቶች በጣም መጨመር አለባቸው። ተኪ ምርቶችን እንዲጨምሩ ማድረግ አለብን። ፎሬን ዳይሬክት ኢንቨስትመንት እንዲመጣ ማስፋፋት እና ምቹ ሁኔታዎችን መፍጠር አለብን። ይሄ ፎሬን ዳይሬክት ኢንቨስትመንት እንዲመጣ ደግሞ በቀጥታ የሚያያዘው ከዚህ ከታክስ ጋራ ከማበረታቻ ጋራ ከኢንቨስትመንት ፖሊሲ ጋራ ከእንደዚህ አይነት ነገሮች ከጸጥታ ጋራ ከሀገሪቷ ጸጥታ ጋራ አብረው ተያይዘው የሚሰሩ እነሱ ላይ መስራት ያስፈልጋል። የፕሮፐርቲ ራይት ላይ ደግሞ የበለጠ መሰራት አለበት። ምክንያቱም የንብረት መብት የመኖር መብት ማለት ነው እና ዜጎች ተማምነው ኢንቨስትመንት ማድረግ መቻል አለባቸው። የውጭ ዜጎችም መጥተው ተማምነው ኢንቨስት የሚያደርጉበትን ብዙ ፕሮብሌሞች አሉ፣ እንቅፋቶች አሉ። እነዛ እንቅፋቶች ሁሉ መነሳት አለባቸው ከመንገድ ላይ። የውጭ ምንዛሪ ግኝታችን አቅርቦቱ እየጨመረ ሲሄድ ፍላጎቱን ማርከት ሲጀምር ራሱ ገበያውን ያገኛል፣ ቦታው ላይ ይመጣል። አሁን ግን ዲማንዱ በጣም እየጨመረ መጥቷል። አቅርቦቱ ደግሞ እንዳልኩ በቃ ብዙ ወደ ውስጥ ኢንፍሎ ወደ ሀገር ውስጥ እንዳይመጣ የሚያደርጉ በጣም ብዙ ነገሮች አሉ። ብዙ ስጋቶች አሉ። ሬሚታንሱም ራሱ ጭምር ብዙ ስጋቶች ውስጥ ነው ያሉት። አሁን ሪል ስቴቶች አሁን አንዱ የውጭ ምንዛሪ ማግኛዎች ነበሩ። አሁን ሪል ስቴት ያሉበትን ሁኔታ ዋጋ አልቀነሰም፣ ምክንያቱም የኮንስትራክሽን ዋጋ ስላልቀነሰ። ግን የገበያው ደግሞ ብዙ ነገር የለውም። ይሄ ከፋይናንስ ጋራ ከውጭ ምንዛሪ ጋራ በአንድም ሆነ በተዘዋዋሪ መንገድ የሚነካ ምክንያቱም ሪል ስቴቶች ሲገነቡ ራሳቸው ታርጌት ያደረጉት ደንበኞቻቸውን ከስተመር ሴግመንቴሽን ያደረጉት ዲያስፖራው ላይ ነበር እና ዲያስፖራውን እዚህ ሀገር ውስጥ መጥቶ ኢንቨስት ለማድረግ ያለበትን ሁኔታ የሚታወቁ ስለሆኑ ሰው ሬሚታንስ የሚሰፋበት ነው። በዋናነት ግን አቅርቦት የሚባለው ነገር ላይ ለውጦች የሉ። የውጭ ምንዛሪ ዋጋውን ሰው ይጨምራል ማለት ነው። ይሄ ምንም ጥርጥር የለውም። አንደኛው እንግዲህ የውጭ ምንዛሪ በአሁኑ ሰዓት እየቀረበ ያለው በብሔራዊ ባንክ በኩል ነው። በጨረታ ለባንኮች በጨረታ እየሸጠ ነው ያለው። ወደ 5 ጊዜ ቅድም እንዳለው ውጭ በጨረታ የውጭ ምንዛሪ ለባንኮች ቀርቧል። የሚቀርበው የውጭ ምንዛሪ መጠን በራሱ ወደ 60 እና 50 ሚሊዮን ዶላር አካባቢ ነው በየ15 ቀኑ እየወጣ ያለውና አሁን ሀገሪቱ ካለው ፍላጎት አንጻር በቂ ነው ወይ? በቂ ሊሆን አይችልም። ምን 50 ሚሊዮን እኮ ማለት በወር 100 ሚሊዮን ማለት ነው። 100 ሚሊዮን ማለት እኮ የአንድ ባለሀብት ፍላጎት ነው። 100 ሚሊዮን ዶላር አንድ ከል የምትለው ባለሀብት የሚጠይቀው ጥያቄ ነው። 100 ሚሊዮን ዶላር ማለት ነው። ባንኮች የራሳቸው 100 ሚሊዮን ዶላር ማቅረብ ስላልቻሉ እኮ ነው አሁን የውጭ ምንዛሪ 100 ሚሊዮን ዶላር ማቅረብ ስላልቻለ የኢትዮጵያ ባንኮች ሁሉም ባንኮች ስላልቻለ ከደቡብ አፍሪካ ከሌሎች ባንኮች ሁሉ ለመበደር የሚፈልጉ አንድ ኢንቨስተር ቢመጣ 100 ሚሊዮን ዶላር በቃ የሚወስዳት ነገር ነች። የንግድ ሚዛን ልዩነቱን እኮ ማየት ያስፈልጋል። ስለዚህ 50 ሚሊዮን ምናልባት ገበያውን እንደው አለ አይደለ የተወሰነ ግን አባይን በጭልፋ እንደማለት ነው የሚቀርበው ነገሮች ማለት ነው። ከዛ ይልቅ እኔ ይሄ አቅርቦቱንና ግብይቱን የበለጠ ሊበራል ማድረግና የውጭ ምንዛሪ ወደ ሀገር ውስጥ የሚመጣበትን መንገድ የዜጎችን የመስራት አቅም መክፈት፣ የማምረት አቅም መክፈት፣ የመስራት አቅም መክፈት፣ ሀገር ውስጥ ዜጎች እንዳይሰሩ እንዳያመርቱ የውጭ ምንዛሪንም
ለውጭ ምንዛሪ የሚያስፈልገን ብዙ እኮ ላይ ያስፈልገን ይችላል። አብዛኞቹ እዚህ ሀገር ውስጥ ራሱ ማምረት የምንችላቸው መስራት የምንችላቸው ነገሮች ነው ከውጭ እየገዛን ያለ ነው እና የውጭ ጥገኛ እንድንሆን የተደረገው። ስለዚህ ሁለቱ ነገሮች በማድረግ አንደኛ የኤክስፖርት አይነትም ብዛትንም እንዲጨምሩ ማድረግና ምርት መጨመር ነው። በቃ ኤክስፖርት የምናደርጋቸው ነገሮች በአይነትም በምርትም በጥራትም እንዲጨምሩ ማድረግ። ይሄ ደግሞ የዜጎችን አቅም መክፈት ነው። በቃ ይሄ አለ አይደል ማምረት ይቻላል፣ መስራት ይቻላል። የኢትዮጵያ የማደግ አቅሟ የማምረት አቅሟ በጣም ከፍተኛ ነው እና 120 ሚሊዮን ህዝብ አለ ይባላል። እሱ ግን ምን እየሰራ ነው የምትለው እና ይሄ የውሸት ዳታ ምንም የሚሰራው ነገር የለም። 80% ገበሬ ነው እያልክ ገበሬው ራሱን መመገብ ቢችል እኮ 20%ን ምንም ችግር አልነበረብንም። ግን የምግብ ሁኔታዎች የሚታዩ ነገሮች ናቸው። አብዛኛው የገበሬው ለጥገኛ ነው ያለው። የሚያርሰው ሰው አንድ ገበሬው ውስጥ 5 ቤተሰብ ቢኖር አንድ ሰው ነው የሚያርሰው። እሱ የሚያርሰው 3 ቀን 4 ቀን በአመት። ከዛ ውጪ እንደማንኛውም ሰው ወይ ገበያ ውሎ ይወጣል ወይ ውሎ ይመጣል። ስለዚህ የማምረት አቅምን መጨመር፣ ከውጭ ተኪ ምርቶችን የውጭ ምንዛሪ ፍላጎታችንን መቀነስ የምንችልበትን ነገሮችን ማድረግ፣ የውጭ ፎሪን ዳይሬክት ኢንቨስትመንት እንዲመጣ ማድረግ፣ እነዚህ ነገሮች ናቸው እና 8-9 ነገሮች በላይ አሉ የውጭ ምንዛሪ የሚገኝበት። ሬሚታንስ ማለት ብዙ ኢትዮጵያውያኖች አሉ። ህንዶች በሬሚታንስ ነው የሚኖሩት አብዛኛዎቹ፣ ያው ዋናም ባይሆን ግን ህንድ ሀገር የተደረገው ነገሮች ምንድነው? የተከለከሉ ነገሮች ብቻ ነው የተጻፈው። ይሄን ስራ መስራት አትችልም። 2 ስራዎች፣ አንደኛ ኒውክሌር ቦምብ ማምረት አትችልም፣ ሁለተኛ ባቡር መስራት አትችልም። ከዛ ውጪ የፈለከውን ንግድ ፈቃድ የሚባል ነገር የለም፣ መመዝገብ ነው ያለው እዛ። ንግድ አሁን የኛ ሀገር የንግድ ህጋችን የንግድ ፈቃድን አስቀርቷል። ግን ደግሞ ሌላ የንግድ ስራ ፈቃድ የሚባል ነገር አለ። የንግድ ስራ ፈቃድ ልታወጣ ስትሄድ 1352 ተዘርዝረው ተቀምጠዋል። ከዛ ውጪ ዝርዝር አትልም፣ ምንም ነገር መስራት አትችልም። ይሄ ተቆልፎ ነው የተቀመጠው። አንተ ለየት ያለ ኢንተርፕረነርሺፕ አዲስ ሀሳብ ይዘህ መጥተህ አዲስ የቢዝነስ ላይሰንስ ስጡኝ ብትላቸው አይቻልም ይለዋል። ለምን? መስራት የሚቻለው እነዚህ ነገሮች ናቸው ተብሎ መጥቷል፣ ተቀምጧል። ከዛ ውጪ ከሌለ እንደው ምናልባት የዛ ንግድ ፈቃድ የሚሰጥህ አካል አጠጋግቶ የሆነ ነገር ሊሰጥህ ይችላል እንጂ አይፈቅድልህም። እንዲህ አይነት የታሰሩ ነገሮች አሉ። ካፒታል ምን አይነት ሁኔታ ነው ያለው? ኢንተርፕረነርሺፕ ምን አይነት ሁኔታ ነው ያለው? የመስሪያ ቦታውስ ማግኘት ምን አይነት ሁኔታ ላይ ነው ያለው? በምን አይነት ሁኔታ እነዚህ አራቱንም የኢኮኖሚ ፋክተሮች ምን አይነት ሁኔታ ላይ ናቸው? ላንድ ካፒታል፣ ሌበር የሚባለው እና ኢንተርፕረነርሺፕ የሚባለው ነገሮች በምን አይነት ሁኔታ ነው ያሉት? እነዚህ በሙሉ ሎክድ ተደርገው የውጭ ምንዛሪ እናገኛለን፣ ችግራችንን እንፈታለን፣ እንዴት ሊሆን እንደሚችል አላውቅም። እና ትንሽ ማሰብና አገር ውስጥ ያለው ሰው 2 ነገሮችን እንዲሰራ፣ አንደኛ ኤክስፖርት የምናደርጋቸው ነገሮች እንዲጨምሩ ነው። ቻይናና ህንድ ስትራግል የሚያደርጉት በቃ ኤክስፖርት ነው። አሁን ከአሜሪካ ጋር ቻይና የገባቸው ሰጣ ገባነት ታሪፍ ምናምን የሚባለው ነገር ኤክስፖርቷን በጣም ስለሚነካው ነው። ምክንያቱም በቃ ህልውናዋ የተመሰረቱት እዛ ጋር ስለሆነ ማለት ነው። እነሱ ኤክስፖርታቸው በጣም ብዙ ነው። ኢምፖርት የሚያደርጉትም ነገር አለ፣ ግን የኤክስፖርታቸው ይበልጥ የንግድ ሚዛን ልዩነታቸው ይበልጣል ማለት ነው ከዛ። ስለዚህ ታሪፍ ምናምን ሲሆን በጣም ኮንሰርን የሚያደርጉት እንትን የሚሉት ለዛ ነው። እኛ ግን ኮንሱመር ነን ያለነው፣ አምራች መሆን ብቻ አይደለም። አምራች ስንሆን ኤክስፖርት የምናደርገውንም ማምረት አለብን፣ ለራሳችንም ማምረት አለብን። ከውጭ የምናስገባውንም ነገር እንዲሁ በተኪ ምርት ማምረት መቻል አለብን። ይሄንን እንዳናደርግ የያዘን ነገሮች ምንድናቸው ነው? 1 2 3 ብሎ ማንሳት እንጂ ኢትዮጵያ የማደግ አቅም አላት፣ የመስራት አቅም አላት፣ ሁሉ ነገሮች ግን እንዳንሰራ እንዳን ያደረገንን ነገር እነሱ መክፈት እና እንቅፋቶችን ማንሳት ብቻ ነው የሚያስፈልገው። ምናልባት በጎረቤት ሀገራት ላይ የኢትዮጵያ ብር የተሻለ አቅም እንዳለውና ፍላጎትም እንዳላቸው ይነሳል ነገር። ይሄ ግን ደግሞ ምናልባት በመንግስትም የተከለከለበት ሁኔታዎች አሉና ምናልባት እነዚህን አካባቢዎች ላይ የተወሰነ ማንቀሳቀስ ብንችል በኢትዮጵያ ምን አይነት አድቫንቴጅ ሊኖር ይችላል?
እንግዲህ የኢትዮጵያን ገንዘብ ሌቨሬጅ ማድረግ የሚለው ነገር ከኬንያም የተወሰነ ጊዜ ሄጄ የተወሰነ ድንበር ላይ ምናምን ይጠቀማሉ። ምክንያቱም ወደ ኢትዮጵያ መጥተው ስለሚሉ ግን ኦፊሻሊ የኢትዮጵያን ብር ከኬንያ ጋራ መለዋወጥ በጣም ስቂ ነገር ነው። ከዚህ ስትወጣ ራሱ አሁን 1000 2000 ሆኗል መሰለኝ። በፊት 350 ብር ነበረ እና ከይዘህ መውጣት አይፈቀድልም። ለምን እንደሆነ አይገባም። ምን ታደርገዋል? የራስህን ብር እዛው ወስደህ መቼም ቀዳዳ አጥልም ወይም ተነጥሎ እዛ መጠቀም የምትችል ከሆነ አሁን ጅቡቲ ሾፌሮች ከዚህ ሲሄዱ የኢትዮጵያን ብር እዛ ሊፈልጉት ይችላሉ። ምክንያቱም ጅቡቲያኖች አሁን ለምሳሌ ክረምት ላይ ምናምን መተው እዚህ ያሳልፋሉ። ሙቀት እዛ ስላለ ብዙ ጅቡቲዎች ድሬዳዋ ምናምን መተው ይዝናናሉ። አሁንም ብዙ ጅቡቲያኖች ይመጣሉ እና ሲመጡ እዚህ ሊጠቀሙበት ይችላሉ ያን ገንዘብ። እኛም እዛ ሾፌሮች ሲሄዱ እቃ የሚጭኑት ትራንዚተሮች ምናምን ሲሄዱ ኢትዮጵያን ብር ጅቡቲ ላይ ቢጠቀሙ ይዘው ቢወጡ ምን ችግር አለው? እኔ አይገባኝም። ደቡብ ሱዳን ልክ እንደዚሁ ሱዳንም በይበልጥ ደግሞ ደቡብ ሱዳን ብዙ ኢትዮጵያኖች አሉ። ስለዚህ ወደዛ ሄዶ የኢትዮጵያ ገንዘብ ብሮድ ምንድነው ድንበር ተሻግሮ መገበያየት ብንችል ጥሩ ይመስለኛል። ግን እንዳጋጣሚ ሆኖ እሱም ያው ተከልክሏል። ከኤርፖርት ይዘህ ስትወጣ ይወረስብሃል እና ምክንያቱ አይገባኝም። የኢትዮጵያን ብር ያጠነክረዋል እንጂ ስለዚህ ጅቡቲ መሄድም ሲሄድም ዶላር ግዴታ ሊሆን ይችላል ማለት ነው። ኬንያም ሲሄድ ዶላር ግዴታ ይሆን ይላል። በጣም እና ትንንሽ ነገሮች እኮ ናቸው። ትንንሽ ነገሮች እየወጡ ይላሉ። አሁን የሜዲካል ቱሪዝም እዚህ ሀገር ውስጥ መክፈት ይቻላል። እንደምንም ብለን አሁን እንትን ምንድነው ህንድና ዱባይ ባንኮክ ለሕክምና የሚሄዱበትን አሁን በሙንግራንድ የሚያክል ሆስፒታል ኢትዮጵያ ውስጥ 2-3 እንደምንም ብለህ ጨክለህ ብትከፍት ባለሙያዎች እና ኢኩዊፕመንት ማሽኖቹ ምናምኖችን የጎደሉትን የኢትዮጵያ ሐኪሞች በጣም ጎበዞች ናቸው። ኢኩዊፕመንት ስለሌላቸው እና ቢደረግ እንደምንም የመጀመሪያዎቹን የውጭ ምንዛሪ እዛ ላይ ብታወድ ወደዛ የሚሄደው የሜዲካል ቱሪዝምን ኢትዮጵያኖችንም ትቀንሳለህ። ኢምፖርት ሰብስቲሽን ማለት ነው። በዛ ላይ ደግሞ ጎረቤቶቻችን ያሉ አፍሪካኖች በሙሉ ቅርብ ነው። የኢትዮጵያ አየር መንገድ አለ። የኢትዮጵያ አየር መንገድ አብዛኛውን ዓለም በ8 ሰዓት ውስጥ ይደርሳል። ማክሲመም 13-14 ሰዓት ውስጥ ይደርሳል። በአቨሬጅ 8 ሰዓት ይደርሳል በአማካይ። ከዛ ባነሰ ደግሞ ቅርብ ደግሞ ያሉት እንደነ ዱባይ በ4 ሰዓት በ5 ሰዓት ውስጥ እንግሊዝ ምናምን መድረስ ይቻላል። አውሮፓ መድረስ ይቻላል። ጥሩ ተያያዥ ነገሮች አሉት። ኢትዮጵያ አየሯ 3 አይነት አየሮች አሉ። በሁሉም 12 ወር ሙሉ የምታገኛቸው አየሮች ለሁሉም ተስማሚ የሆኑ ነገሮች ናቸው። ሕክምናንም ታመጣዋለህ። ከዛ ቡናም ፌስቲቫል ትሰራለህ። ቀላል የሆኑ ነገሮች ናቸው እና እነዚህ ተያያዥ ነገሮች ሆቴሎቻችን ይሰራሉ። እንዲህ ነገሮች የውጭ ምንዛሪ ማምጣት ይቻላል። የውጭ ምንዛሪ እየመጣ ሲሄድ የኢትዮጵያ ብር እየጠነከረ ነው የሚሄደው። እንዲህ እንዳሁኑ አይሆንም። ግን ምንድነው ዋናው ቅድም እንዳልኩ ነው። እነዚህ የምንሰራበት ለመስራት የሚያመቹ ነገሮች ሁሉ በቃ ቁጥጥር የሞላባቸው ከመፍቀድ ይልቅ ሬጉሌት ከማድረግ ይልቅ ኮንትሮል ማድረግ ሁለቱ ይለያያሉ። ሬጉሌሽን ላይ ሮበስት የሆነ ሬጉሌሽን መውጣት አለበት። ሲስተም ነው የሚያሰራ ሲስተም መፈጠር አለበት። አትሞስፌሩ በቃ ደስ የሚል ሽታና ሰው ኢንቨስትመንት ለማድረግ ሲመጣ ደስ ብሎት እንዲሰራ፣ ደስ ብሎት ግብር እንዲከፍል፣ ደስ ብሎትም ደግሞ በሚፈልግበት ሰዓት እንዲወጣ ትራንዛክሽኑን የሀብት የንብረትን መብትም የኮንትራክቹዋል ኢንፎርስ የህግ በላይነት ፍትህ እንዲህ አይነት ነገሮች እየተሻሻሉ ሲመጡ ነገሮች እየቀለሉ ይመጣሉ። እነኛ ነገሮች ግን ካልተሰራ ይሄን ብቻ በማድረግ የሚፈጠሩ ምንም አይነት ነገሮች አይኖሩም። አቶ ከፍያለው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ተመልካቾቻችን ከሀገሬ ቴሌቪዥን ወደ እናንተ ሲደርስ የነበረው ሳምንታዊ ሀገሬ ጉዳያችን የኔና የናንተን ጉዳይ አንስቶ እስካሁን ድረስ ቆይታ አድርጓል። በቆይታችን ብዙ ሀሳቦችን አንስተናል። ብዙ የሚጠቅሙ ነገሮች እንዳገኛችሁን ተስፋ እናደርጋለን። ሳምንት በሌሎች ጉዳዮች እንገናኛለን። ይሳቅ አበበ ከእናንተ ጋር ነበርኩኝ። ቸር ሰንብቱ።